ያደረጋችሁ ይህንን ቻናል ቤተሰብ መሆናችሁን መቀላቀላችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱን ይፈልጋለሁ። ለማንኛውም ያው ውድ ቤተሰቦች አሁንም እስከ ፕሮግራም የፍጻሜ ድረስ አብራችሁ ቆዩ። መልካም ፍቅርና ውዴታ አክብሮት እየመጣ ስለሆነ ማለት ነው። እኛም እንግዲህ ያው ዛሬ ይህንን ምላሽ ለመስጠት የመጣው ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከብራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። ዛሬ የደስታ ቀን ነው። ዛሬ በሁለት ነገር ነው የመጣሁት። አንዱ በልዑል አባት፣ ሁለተኛ ደግሞ በዘላለም ማለት ነው። ዘላለም አብዛኞቹ አሜሪካ ነው የሄደው። አሜሪካ ልክም ውጭ ሀገር፣ አንዴ ውጭ ሀገር ነው ትሉኛላችሁ፣ አንዴ ሐዋሳ ነው እያላችሁ እንግዲህ እኔ ይህንን ነገር በዚህ ቪዲዮ ምነግራችሁ ይሆናል። የት ሀገር እንደሄደ ለምን እንደሄደም ነግሬያችኋለሁ። አላመናችሁም። ብዙዎቻችሁ ውጭ ሀገር የሚለው ማን እንደነገራችሁ አላውቅም። ዘላለም ውጭ ሀገር አልሄደም፣ ሐዋሳ ነው የሄደው ተብሏል። አብዛኞች ደግሞ ውጭ ሀገር እያላችሁ ነው። እንግዲህ እሱን የራሱን ልዑል የተናገረውን ቪዲዮ በትንሹ አሰማችኋለሁ ስለ ዘላለም። ዛሬ ግን ደስ የሚለውን ነገር እንግዲህ አቶ ወርቁ የልዑል አባት ማለት ነው። የዛሬው አላውቅም። እኔ በጣም ልዑልም የተደሰተበት አብረውት ሲለፉ የነበሩትም የተደሰቱበት ቀን ነው ዛሬ። የመቅደስ እና የልዑል የመጨረሻ ቀናቸው ዛሬ ነው። እንግዲህ መቅደስ ዛሬ ልዑልን እሸውዳለሁ ካለች ወደ ከርቸሌ የምትገባበት ቀን ደርሷል ማለት ነው። እንግዲህ ዛሬ ከቤቱ ተስማምታ አቶ ወርቁ እዚሁ አዲስ አበባ ለብቻ አንድ እንትን ግቢ ተከራይተው በዙሪያው ደግሞ አንዲት ምግብ የምታበስላለች ተብሏል። እሱን የምትንከባከብ ዶክተር አለ። በቃ እነዚህ ሰዎች ናቸው ከአቶ ወርቁ ጋር ያሉት ብላለች። እንግዲህ ሞር ደግሞ በየትኑ እየሄዱ ቼክ የሚያደርጉ የእሱ በአባቱ ዙሪያ ያሉ ሰዎች እነሱ አሉ እና ሁለት ሰው ተቀጥሮለት እንግዲህ አቶ ወርቁ አንድ ግቢ ሙሉ ተከራይተው አስቀምጠውታል ብላ እንግዲህ በስንት መከራ ከስንት ቀን በኋላ እውነቱ ተናገረች ማለት ነው። ልዑል ደስታውን ልነግራችሁ አልችልም። እንግዲህ እሱ ይኖርበታል የተባለው ግቢ ከአዲስ አበባ ሆኖ ትንሽ ራቅ ይላል። በመኪና የ2-3 ሰዓት ብሏል እንግዲህ ልዑል። እሷ የምትለው ቦታው ግን አዲስ አበባ ነው። ትንሽ ልዑል ያለበት እና እሷ የተናገረችበት ሰፈሩ ትንሽ ራቅ ይላል። ቢያንስ በመኪና የ2-3 ሰዓት መንገድ ነው ብላለች። እንግዲህ እነሱም ይሄ ነገር እኔ ግን ይቅርታ አድርጉልኝና ለምን እንደሆነ ሰው እንደማላምን አላውቅም። ይችን ሴት እኮ አላምናትም። እዛ ቤት ውስጥ ሲሰሩ አባቱን ሲያገለግሉ የነበሩት ዶክተሩ፣ ምግብ የምትሰራ ልጅቷ ምናምን ልዑል እንዲያምን በቪዲዮ ተቀርጾ ከአባትየው ጋር የሚያደርጉት ምናምን በቪዲዮ ተቀርጾ መጥቶ እንዲያምን ልዑልን ለማሳመን ይሄ ነገር ውሸት እንደሆነ እናንተም እንድታውቁልኝ ማለት ነው። ውሸት እንዳልሆነ እንግዲህ ስራ ተብለው ሂዶ ቪዲዮ ተቀርጾ መጥቶ በተልኮ ልዑል አይቶ ነው ወደዛ ቦታ የሄደው። ዝም ብሎ ተነስቶ ምናምን አይደለም። በአሁኑ በደንብ ጥናት ተደርጎበት እውነት ነው ይቺ ሴት ምንድን ነው ምናምን የሚለውን እነ ሚኪ ሁሉ በደንብ አጣርተው እውነት መሆኑ ስለደረሱበት ነው እንግዲህ አባትየው ይኖርበታል የተባለው ቤት በራሳቸው መኪና ይቺ መቅደስ የተባለችውን ጉድ ይዘው እንግዲህ የሄዱት ማለት ነው። ልዑል ምን ብሏል መሰላችሁ? ከቤት ከመውጣቱ በፊት ለመቅደስ ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ተሰጥቷታል። የአሁኑ ውሸት ሆኖ እዛ ቦታ እንግዲህ የ2 ሰዓት መንገድ ሂዶ ይሄ ነገር ውሸት ልዑልን ወጥመድ ውስጥ ለማስገባት ወይ እንግዲህ ሚኪ ልዑል ካሜራማኑ ከጀርባ 2-3 ብቻ ናቸው አብረው የሄዱት።
እነሱን ችግር ለማስገባት ሆን ብላ እንትን ካለች በአሁኑ ምሕረት እንደማያደርግላት ራሷ እንግዲህ ባመጣችው እንትን የመጨረሻሽ ነው ተብላ በልጆቿ ምላ በጣም አላቅም። መቼም በውሸት እኔ በልጅ አልምልማ። ውሸቷን ነው ምንድን ነው ልትሉ ትችላላችሁ። ወጥመድ ነው ግን በልጆቿ ምላ ምን ብላ ነው እንግዲህ አባትሽ ያለበት ቤት ነው ብላ ያሳየችው። ቪዲዮውን አምጥታ ያሳየችው። ዶክተር የተባለውን በሱ በምግብ የምትሰራ የተባለችውን እያንዳንዱ ከሱ ጋር አብረው ሆነው ቪዲዮ ተሰርቶ በስነ ስርዓት አይቶ ነው ልዑል። ይሄ ነገር ግን ከሶስት ቀን በፊት ነው። እነ ሚኪ ደግሞ ሌሎችም የእውነት ይሄ ነገር እውነት ነው ብለው አጣርተው ከሶስት ቀን በፊት ነው አለ የልዑል ልጆች ሂደው አዛ ሰፈር የተባለው ማን ማን እንደሚኖር ቤት ውስጥ የአካባቢ ሰው አጣርተው ምን ብለው ነው የመጡት። እንግዲህ እዛ ግቢ የሚኖረው አንድ ሽማግሌ የታመመ ሰውዬ እና አንድ ደግሞ እየተመላለሰ የሚያክም ዶክተር አለ። ከዚያ አንድ ደግሞ ሴት የቤት ሰራተኛ አለች ብለው እንግዲህ ይሄ መረጃ ዝም ብሎ መቼም ከመሬት እንትን ብለው አይደለም። እነዚያ ሰዎች ያዩትን ነው የተናገሩት። ልጆቹም ልዑል የላካቸው ልጆች እንግዲህ ያመጡት መረጃ ይሄ ነው እና ከመቅደስ ጋር ደግሞ ካወራችሁ ጋር እና እነዚያኞቹ የልዑል ልጆች ካመጡት መረጃ የሚያመሳስል ነገር አለ እና ለዛ ነው ልዑል አምኖ የሄደው ማለት ነው። በኋላ ችግር ተፈጠረ እንደዚህ ያለ ምናምን የሚባል ነገር የለም። ራሱ የራሱ ልጆችም በደንብ አጣርተው 3 ቀን ፈጅቶባቸው ዛሬ የመጨረሻ ከልዑል እና አባቱ ጋር ሊገናኝ ነው ማለት ነው። መቅደስም አብራ ነው ያለችው። በምንም ልታመልጥ በምንም እንትን ልትል አትችልም። እንዳትጠራጠሩ። የዛሬው እኔ ራሱ እስካሁን ድረስ መቅደስ ስትናገር ውሸት ነው እንደዚህ ነው እያልኩኝ ታቁኛላችሁ። የሆነ ነገር እንትን ሳይ ስታወራ የሚመሳሰል ወይ ወሬ የምትደጋግም ከሆነ ይቺ ሴትዮ ውሸቷን ነው ወይ የሆነ ነገር። እንደው እናንተ አብዛኞቹ ቪዲዮን በደንብ አታዩም እንጂ ውሸት ሲወራ እኮ የምታወሪውን ነገር ትደጋግሚያለሽ። ውሸት ከሆነ እውነቷ ከሆነች ደግሞ ያችኑ እውነቷን ነው። መቅደስ ያወራችሁና ልጆቹ የሚያወሩት አንድ ነው። በቃ እንግዲህ እነሱ በእንትን ተታለው ምናምን አንልም። መቅደስን ከዚህ በፊት ያው በልዑል ዙሪያ ነው እንጂ አብረው እንደዚህ ያሳለፉት ተገናኝተው አያውቁም። ስለዚህ መቅደስ ልካቸው ነው ምናምን አንልም። የዛሬው እውነት ትክክለኛ አባቱ ያለበት ቤት ነው ማለት ነው። ልዑል ራሱ የሆነ ነገር ደስ ካላለው ተነስቶ አይደለም ይሄ ሁሉ መንገድ የሚፈጅ ቦታ ትንሽዬማ ቢሆን እንኳን አይሄድም እና እውነት እሱ ራሱ እውነትን ስላወቀ እውነትን ስለያዘ ልጆቹን ይዞ ሚኪን ይዞ የሄደው ማለት ነው። ስለዚህ ሁሉም ነገር እንግዲህ የልፋቱ የድካሙ እሱም ብሏል እኮ በዚች በአዲስ ዓመት አባቴን አግኝቼ በቃ እንደው ሁሉም ነገር ይቅርብኝ ብሏል። የእውነቴን ነው የምላችሁ። በአዲስ ዓመት ሁሉም ነገር ተስተካክሎልኝ ማየት እፈልጋለሁ ብሏል እና እግዚአብሔር ደግሞ አላሳፈረውም። እንደው ያለውም ነገር እንደው በስመ አብ። ደግሞ ልዑል እንደው በደንብ የምትከታተሉ ሰዎች ታውቃላችሁ፣ ሁልጊዜ የሆነች ነገር ጀምሮ አዲስ ዓመት ሲመጣ በአዲስ ነገር በአዲስ ተስፋ በአዲስ እንትን ነው የሚመጣ እንጂ የዛሬ ዓመት የተጀመረ በአዲስ ዓመት ከእንትን ካለ በኋላ ራሱ ስለ አባቱ አያወራም። ባይገኝ ራሱ አላወራም ጉዳዩን እዘጋዋለሁ ብሏል እና እግዚአብሔር ደግሞ አላሳፈረውም። እንግዲህ የእናንተም ጸሎት የእናቱ የእሱም የዋህነት ተጨምሮ እንግዲህ ከአባቱ ጋር እንግዲህ ለመገናኘት በቅቷል ማለት ነው። እንግዲህ እግዚአብሔር ይመስገን። እንዴት ደስታውን ብታዩ በስማ ኦልሬዲ በመኪና እየሄዱ ነው። ቦታው ደግሞ እንግዲህ ልጅቷ ይቺ መቅደስም አብራ ነው ያለችው። ምንም የሚያሳስብ ነገር የለም። የዛሬው ትክክለኛ እውነት እሱ ያለበት አቶ ወርቁ ያለበት ግቢ ነው የተባለው። ሰፈሩ ምንም የሚያወሩትም እውነት ስለሆነ
ከስንት ልፋት ከስንት ድካም በኋላ እንግዲህ እግዚአብሔር ብዙ ነገሮች ያሳልፏል። ይሄ እንደዚህ ሆኖ ስላየሁት እኔ በጣም ደስ ብሎኛል ከምላችሁ በላይ። ልዑል ደስታው፣ ልዑል ፈገግታው ተመልሶ ማየት ዋው እንዴት እንደሚያስደስት። ለማንኛውም እንግዲህ የመቅደስ ጉዳይ እንግዲህ የልዑል እና መቅደስ እንግዲህ ይሄ ነው። ስለ አቶ ወርቁ የሰማሁት። ሌላው ደግሞ ስጠይቁኝ የነበረው በዘላለም ጉዳይ ነው። ዘላለም እኔ ሳልሰማ ዝም ብዬ ከመሬት ተነስቼ ሐዋሳ ነው አልላችሁም። ሐዋሳ ነው። መቅደስ ታውቃለች ሐዋሳ እንደሄደ እና የእሷ ልጆች ውጭ ያሉ ልጆች ስልክ ደውላ ዘላለም ወደ ሐዋሳ እንደመጣ እንድትከታተሉልኝ ብላ በስልክ ስታወራ ተሰምቶ ነው ልዑል የራሱ ልጆች ወደ ሐዋሳ የላከው እንጂ ውጭ ሀገር የሚሄድበት ጉዳይ ምንም የለም። ጤነኛ ነው፣ እግዚአብሔር ይመስገን። ልጁ ደግሞ ቪዲዮ የሚሰራው በዘላለም ዩቱብ ላይ የሚሰራው ዙላ ላይ ማለት ነው። በቪዲዮን በደንብ ካልሰማችሁት ሂዳችሁ እዩ። ለትንሽ ጊዜ ዘላለም ወደ ሐዋሳ ሄዷል ነው እንጂ ያለው ወደ ውጭ ሀገር ሄዷል አላለም። ከየት አምጥታችሁ እንደምትጽፉት አላውቅም። እኔ ትናንት ወደ ሐዋሳ ነው ያለው አትጨነቁ፣ የት ሄደ የሚል ኮሜንት ሲበዛ ሐዋሳ ነኝ ብሏል ብዬ ስነግራችሁ እንዳለ አሜሪካ ውጭ ሀገር ምናምን እንደዛ የሚል ኮሜንት አየውና ውጭ ሀገር አልሄደም። ሲጀመር ውጭ ሀገር ቢሄድ ልዑል ለምን ልጆቹን ወደ ሐዋሳ ላክ? ይቺ መቅደስስ እንዴት ልታቅ ቻለች? መቼም የእሷ እጅ ረጅም ነው። በየጊዜው ምግብ የሚሰጧት ጋር ትግባባለች፣ የሚጠብቋት ልጆች ትግባባለች። ስልክ እንዲሰጧት እኮ ነው በቃ ሆን ብላ ከነሱ ጋር የሆነ እንትን ትፈጥራለች። በዛ ደግሞ ትገባለች፣ ችግር ትፈጥራለች። እና ዘላለም የሄደው ውጭ ሀገር አይደለም እዚሁ ሀገር ውስጥ ነው። እንግዲህ ወይ ነገ ወይ ዛሬ ብሏል ልዑል ይመለሳል ብሏል። ደህና ነው ብሏል። በስልክም ያወራሉ። ብዙ የምትጨነቁ ልጆች አትጨነቁ፣ በሰላም ነው የሄደበት። ጉዳይም ደግሞ ለስራ ነው ብሏል። ያው እንግዲህ እነሱ የሚሰሩ ስራ ታውቃላችሁ። ክፍለ ሀገር መሄድም ካለባቸው እስከ ክፍለ ሀገር እየሄዱ ነው ነገሩን መረጃ የሚያመጡት እና መረጃ የሆነ እንትን ለማጣራት ነው የሄደው እንጂ ለሌላ ነገር አይደለም። ብዙ ሰዎች ብዙ ነገር ያልተባለ ምን ያላለ ነገር እየተጻፈ ስላየው ልዑልንም የሚለውን ነገር ስሙት እና ከዛ ትረጋጋላችሁ። ለምን ይሄዳል ስታስቡት? እሱ ጤነኛ ነው። እግዚአብሔር ይመስገን እስካሁን ድረስ ሁላቸውም ደህና ናቸው። ምንም ችግር የተፈጠረ ነገር የለም። ራሳቸውን እየጠበቁ እየተንቀሳቀሱ ነው እና ስለ ዘላለም የጠየቃችሁኝ ይሄ ነው። ሰላም ነው። በዚች 2 ቀን ይመለሳል ተብሏል። እንግዲህ ሲመጣ ራሱ ቪዲዮ ይሰራላችኋል ወይ ከልዑል ጋር የስልክ የምን እንትን ካገኘሁኝ እሱን አምጥቼ ደግሞ አሰማችኋለሁ። ብዙ እኔ እናንተ እውነት እኮ ነው የምላችሁ ተመልካቾች፣ እኔ በጣም እንደምወዳችሁ ታውቃላችሁ። ግን ሰው ሲጠፋ ሰው እንትን ሲል እኔ ግን አንድ ቀን ጠፍቼ ባየዋችሁ እኔንስ የምትፈልጉኝም አይመስለኝ። እኔ አሰልችቻችኋለሁ አይደል? እስኪ ንገሩኝ፣ እስኪ እውነት ኮሜንት ስር ጻፉልኝ። አሰለቸሽኝ በሉኝ እስኪ። እኔ አሁን ብጠፋ የምትፈልጉኝ አይመስለኝም። ዘላለም 2 ቀን ጠፋ ብላችሁ አንዴ ውጭ ሀገር ሄደ፣ አንዴ እንዲሆነ ነው፣ አንዴ ታሞ ነው፣ አንዴ እንደዚህ እያላችሁ ኮሜንቱ ሁሉ አጨናነቃችሁት። እኔ አሁን ብጠፋ ትፈልጉኛላችሁ? እስኪ ነገሩኝ እስኪ የእውነት እስኪ ዛሬ ፍቅራችሁ ግለጹልኝ። እንደ እውነት አስቴር ሰልችተሽኛል የምትለው ሰልችተሽኛል። አይ አንቺ ሁልጊዜም ነይ በየቀኑ ነይ የምትሉ ከሆነ ደግሞ ጻፉልኝ። እስኪ ዛሬ ምን ያክል ሰው እንደሚወደኝ በዚህ ቪዲዮ አየዋለሁ። የእውነት አውቃለሁ እንደምትወዱኝ፣ ስለምትወዱኝ ነው ቪዲዮ ላይክ ሼር የምታደርጉልኝ እና አንዳንድ ጥላትም አይጠፋም። አንዳንዱ ደግሞ እኔ ከጥላቴ ይልቅ ወዳጅ ነው የሚበልጠው። ጥላት የለኝም እኔ
እግዚአብሔርን ጥላቴ ሆዴ ነው። ጥላት የለኝም። ሁሉም ወዳጆቼ ናችሁ። የምወዳችሁ የማከብራችሁ፣ አታድርግ ያላችሁኝን እኔም ታውቁኛላችሁ፣ አላደርግም። አቁሚ ያላችሁኝንም አቆማለሁ። በእናንተ ትዕዛዝ ውስጥ ነኝ እኔ ያለሁት። ስለዚህ አስተያየታችሁን ጻፉልኝ። ለማንኛውም እንግዲህ የዘላለም እና የልዑል ጉዳይ ይሄ ነው። አባቱ እንግዲህ አለ የተባለበት ቦታ ቤት ድረስ እንግዲህ ልዑላችን እንግዲህ መቅደስን ይዞ ሂዷል። እንግዲህ መጨረሻውን እግዚአብሔር ያሳምረው። ልዑልም እንግዲህ አሳውቃችኋለሁ ብሏል። በሰላም ሁሉም ነገር ተጠናቆ እነሱም እንደሚፈልገው ሆኖ ተሳክቶለት ልዑል ማየት ምን ያክል እንደሚያስደስታችሁ አውቃለሁ። የልዑል ደስታ፣ የእናቱ ደስታ፣ ልዑል እናቱ ምን ያክል እንደምትጨነቅ ልዑል አግብቶ ወልዶ ማየት የእናቱ ምኞት ነው እና ይሄ ነገር እንዲሳካለት ለወንድማችን ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። ለልዑል ብቻ ሳይሆን ለነዘላለም ሁላቸውም እንግዲህ ከነሱ ውስጥ የእውነት ሁላቸውም አላገቡም አልወለዱም እና የራሳቸው የሆነ ነገር እንዲሰጣቸው ፈጣሪ የተሟላ የሞላውን የተስተካከለው እንዲሰጣቸው እመኝላቸዋለሁ። ለማንኛውም ሰላማችሁ ይብዛ። የምወዳችሁ በሌላ ቪዲዮ እንገናኛለን። ቪዲዮ ከተመቻችሁ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በተረፈ ሰላማችሁ ብዝት ትርፍ ይበልልኝ። መልካም የቡዬ በዓል ይሁንላችሁ። እንወዳችኋለን።